የሆነው የቴዲ አፍሮ አድናቂ መሆኑን በዚህ ሰዓት ገለጸ። ታዲያ አርቲስት ዮሰን ጌታሁን በአርቲስት ቴዎድሮስ ካሳሁን ወይንም ደግሞ ቴዲ አፍሮ ስራ ላይ ያለውን የሐሳብ ልዩነት የገለጸ ሲሆን አርቲስት ቴዎድሮስ ካሳሁን ስለ ሀገሩ ያስቀየማቸው ሰዎች አሉ። እኔ ከቴዲ ጋር ምንም አይነት ሲሏቸው ይሳልሳቸው አሉ። የአፋን ኦሮሞ ድምጻዊ የሆነው የቴዲ አፍሮ አድናቂ መሆኑን በዚህ ሰዓት ገለጸ። ታዲያ አርቲስት ዮሰን ጌታሁን በአርቲስት ቴዎድሮስ ካሳሁን ወይንም ደግሞ ቴዲ አፍሮ ስራ ላይ ያለውን የሐሳብ ልዩነት የገለጸ ሲሆን ድምጻዊው ሀገር የሞተችበት የቴዶ ያለቅሳል የሚለውን የቴዲ አፍሮን ግጥም እንደማይስማማው የተናገረ ሲሆን ይህንን ደግሞ በመቃወሙ ቅር የተሰኙ ወገኖች መኖራቸውን የጠቆመ ሲሆን ታዲያ አርቲስት ዮሰን ጌታሁን ቴዲ አፍሮ ሀገሬ ሞተችብኝ ሲል እኔ ደግሞ ሀገሬ አልሞተችም አለች ብዬ አምናለሁ ሲል ታዲያ አርቲስቱ አክሎም ኪነ ጥበብ ለቴዲ እንደፈቀደችለት ሁሉ ለእኔም ሐሳቤን የመግለጽ መብት ትሰጠኛለች ብሏል። የግል ጥላቻ የለኝም ያለው ዮሰን ከቴዲ አፍሮ ጋር ምንም አይነት የግል ቅሬታ እንደሌለውና እንደማንኛውም ኢትዮጵያዊ አድናቂውና ወዳጁ መሆኑንም በዚህ ሰዓት ተናግሯል። ትዳር ፈላጊ ነኝ እኔን የሚያገባ እኔ በጣም ጥሩ ሰው ነኝ ቤት ገባክ ምናምን እያልኩ አልጨቀጭቀውም ባሌን ማለትና ይሄ ጥፍር አሰራኝ ይሄ ለጸጉር ብር ስጠኝ ሜካፕ አሰራኝ ምናምን እኔ አልልም። እንደዚህ አይነት ሰው አይደለሁም። ስለዚህ አንድ ብር አልጠይቅህም እኔን የምታገባ እንድት ብለህ እንዳታስብ ስለገንዘብ ማለት ነው። ባንዳ ይሄው ስለዚህ አዋራኝ ላይቭ ላይ የመጣት ቪዲዮ አብራ እንጋባለን በጣም ደስ ነው የሚለው ማግባት የምፈልገው። ስለዚህ እኔ ማታ ራሱ ስትመጣ ውሃውን ቄ ነው የምጠብቅህ። መጀመሪያው ቀዳሚ ምሳሌ በጣም የምንወደው የምናከብረው ባይሆን ይሄ ጥሩ ሐሳብ ነው። አርቲስት ቴዎድሮስ ካሳሁን ስለ ሀገሩ ያስቀየማቸው ሰዎች አሉ። እኔ ከቴዲ ጋር ምንም አይነት የግል ጉዳይ የለኝም። ይቅርታ እኔ ግን በጭራሽ ላውቅ አልቻልኩም። ማንኛውም ኢትዮጵያዊ በጣም አድንቀው ወደው እሱ በሙያዊ ችሎታው በጣም አድንቀው ምን ሆነሽ ነው የመጣሽው? ኧረ ዶክተር ስቀመጥ አላየሁትም ሚስማር ነው መሰለኝ። ኧረ ተሰክቶ ቀረ። ታድሎ ያ ምን መሰለሽ በጣም ይኸውልሽ በጣም ሰርጉዶ ገብቷል። ስለዚህ መንቀሉን እንነቅልልሻለን። ከዛ ግን 9 ወር እየመጣሽ እኛ ጋር እዚሁ እኔው ራሴ እዚህ እያሾልሽ በደምብ ትድኛለሽ ማለት ነው። ኧረ እኔ ሰፈር ሀገሬ በጣም ሩቅ ነው 600 ኪሎ ሜትር ምናምን ነው መመላለስ አልችልም። 600 ኪሎ ሜትር ምን አላት? እኛ ስንት እዛ ማዳጋስካር ምን ስንት ሀገር እየሄድን እያሸና አንዴ ምናድን ነው የምሬ ነው። እኔ ቅድሚያ ለሀገሩ ልስጥ ብዬ ነው እንጂ በጣም ቢዚ ሰው ነኝ እንዴ። አሁን ሂጂ ሽንት ቤት ግቢ ሂጂ እንዴ። ልብስና ጫማ አለ ልብስና ጫማ በተመጣጣኝ ዋጋ። አባዬ ግን ምንድነው እዚህ ጋር እንደቸገረው ሰው ቆመን ልብስ ምንሸጥ እና አትቸገረንም እንዴ? አትቸገረንም ምን ብሎ አላጣንም? አጣተንም ዶሮ እንኳን ሰጋው አልቆ መረቁን የጠጣ ስንቀም ወላ ጧት ዶሮ ለሽሮ ጨምራ በተዋ ስከልስ አላየ ይቻል ከዚህ አይሻልም? ልብስ ታጣኛ ጋር ያገጣ ለራብ ሊደፋይ ነው። አቡቹ እንዴት ነው ጡረታ ስትወጣ በቃ ልብስ መሸጥ ጀመረ። አዲያ ምን በልች አቡቹ ምን እንብላ ታዲያ? ይሄ እኮ ጥግግ ያስቸግረኛል ያልኩት ጥግግ አንተ ፊቱ ራሱ በቃ የሆነ በቃ አንድ ሲደመር አንድ ስትለው ምን አገባኝ? አይ ልጅ አረከ ሙርት ይዛል። ይሄ ጫማ ወይ ከፈለክ ካለ ልብስ ጫማ ሸሚዝም አለን አባት ስሬ ጫማ 5 አመት ሁሉ ርቃው ሊሸጠው ነው። የስንት የተማሪም ባያለበት አዩ ሌላ ለዛ ሆነ ግዛሽ ሸሚዝም አለን። ይሄ ሸሚዙን እሺ ግዛኝ። ትምህርት ቤት በዛሬ ሸሚዝ አይደለም የሚያውቀው ተማሪው ሙሉ እሺ ሱሩ ሰር በቃ ሌላ በእናትህ ወሰዱ በቃ ይሉ ሰር በቾክ ነው አምከብለው ረበቾካ ዳታ ነው ታባና በቾካ ቶ አባቴ ይዘና ጎማ ይዘና እንዴት ነው ታራሲ ነው ነው? እሺ በቃ መሰለ እንዴ ዝም ብሎ መሰለ እንዴ እኮ ዘጠኛ አንድ እንትን በላ ብሎ ሊገለኝ እንዴ? ዝም በለ መላጣ በለኝ እንጂ መላጣ እንድትነካ አልፈቅድም። አባቴ ይመጣልህ ዝም በለ ረዛ
ሄሎ ብሩ በእናትህ የሆነ ቆለጥ በልቼ እኮ አምጣሉኝ እኮ ካላመጣህ ምናምን ሲሉ ላከው በሞተረኛ ከፍላለሁ። እኛ ገባንም አሁን ቶሎ በል የኔን ውሰዳ እንዴ ምን የኔን ውሰድ እና ያገባኝ ይምጣ ሞተረኛ ተረጋጋ ጠብቅ በቃ ቁጭ እላለሁ እዚህ ጋር የትም አልሄድም አንዴ ኮንፈረንስ ኮል አለኝ አንዴ ቆይ ስለ ቆለጡ ነው ተነስተን አባጥኛ አንዴ ወይ ተረጋጊ ልጁንና ቆልን ያመጣልሻል ተረጋጊ እኮ ተረጋጊ ምንድነው እንዴ ስልካር እንዴ ቆይ ተረጋጊ እኮ ተረጋጊ ከየት ነው የወጣ ከየት ሰፈር ነው የመጣሽ እንዴ የት ነው አሁን ዋን ብሾል እንዛ ላሊቷ ጋር ነው ማምን እናረጋው እና ታዲያ እንዴ በጸዴ መላ ነው እንፖሻል ያበደ አየር ላይ ነው እንዴ ምን እሸት ምንድነው ምን ማለት ነው ምንድነው አንተ ሄሎ ይሄው እንደው መጣልሽ ተረጋጊ የሚልሽ እኮ ለዚህ ነው ያውማ በጣም አመሰግናለሁ ወይኔ በጣም አመሰግናለሁ ውለታውን በምን እንደምመልስ አላውቅም በጣም ቴንኪውስ በጣም አመሰግናለሁ ውለታ መለሸልኝ ውለታውን መክፈል ትፈልጊያለሽ ደስ ይለኛል እና እኔ ውለታውን እንድከፊ ባመቻች የሆነች ስራ አለች ትንሽ ነች እናድርገው በቃ እሺ እንሂድ ያጓጓኛል በቃ ወንድሜ ወይ አንተ ሄደሽ እኔ መስዋዕት እከፍላለሁ ሸፍንላለሁ አንተ ብቻ ሚስቴን አደራ እንከባከባታለሁ መሃናት ብለህ ልጅ አትወልድም ብለህ እንዳትርቅ ጓዴ በፍጹም እኔ ሸፍንላለሁ እሺ ወንድሜ አይዞሽ አደራን እኔ ምን ቤት ብቻ የምሞት አረ ምን አገባኝ አንተ ክፉ አምስት ደቂቃ ተገዘይም አልቻልኩም ይሁን ልጅ ባንዴ አልቻልኩም አንተ ጠብቅልኝ ፈርበልልኝ አልኩ እናተ ያለን አንጣ እኔ እኮ ነኝ ማን አንተ ባለፈው የምልምላችሁ እኮ ነኝ እኔ አላወኩም አባቴ አረ ራሴው ነኝ እንደውም በእናትህ ተሰርቼ ሻማ መስለህ ታወራለህ እንዴ እና ብለጣችሁ አላልከኝም ከባንዳ ምን በላይ ብለጣችሁ አልከኝ እኮ ትዝካለክ አረ እኔ አላስተውሽም ብራዘር ወጣ ገባት ቢስት ያለሽን አምጪላለ ረባባው እንዴ ምንም አልሰራው ምስኪን ፊት የምታሳየው ሰፊ ፊት አረና በእናትህ አንጣ ወጥቼ ነው እኔም እኮ የምን ስራ ነው የምትወጣው ልሰራው ወጥቼ ይሰሩኛል እንዴ ይሁንካ ናምጣ ያለን ሌላም ማምጣ እንዴ የለኝም በቃ ይሄው በዛ ቅያስ አትሄድ እነዳግማሉ ደግሞ እነዳግማሉ እየረዳው ተጋርማሉ አንተ ከልጅ አጠገብ አትድረስ አላልኩህ አንተ ወይ ቁመት የለ ወይ መልክ የለ ወይ ብር የለ እቺ አጠገብ አትድረስ ከልጅ አጠገብ እስኪ ሽቶም ባይሆን ተቀባ እስኪ እከካ አሳርጊ ነው የምትሄጂኝ ምን አርጊ ነው የምትሄጂኝ ከቆጣጣ ቢሆነሽ ልጅሽን አስረ ናንተ ደግ አረ ወደ ዳይሽ ሁለተኛ አንተ ላይ አጥርላም ባታም ሁለት ባታ አጥር ነበር የምትሄድ አሁን ደግሞ ባሌን ቀምተሽ እንደበላሽ እኮ ራስሽ ዋዬ አላለ ደህና አደርክ ምኑ የትኛው እንዴ እኔ መች ሰማሁኝ እስቲ ጌታን በል እንዴ ጌታን በል ኢየሱስ ሰምተዋል እነዛ ሰምተዋልና እስቲ ዲያምሽን እንዴ በኢየሱስ ወለች ቆይ ወጥቼ ነው ሰላምዬ ቆይ ወደ በኢየሱስ እንዴ መሰማሁ ወሬ ሟች ነኝ ሌላ ነው ጋይስ እንዴ መጣሽ ወይ ወጥቻለሁ ሰላምዬ መታሻለሁ እሺ መታሻለሁ በቃ ስጨርስ ነግርሻለሁ እብድነሽ እንዴ አንቺ ስልክ ይዤ አይደል እንዴ
ሳሙ ታዲያ እነሱ ስንት ተባለ? ቆይ እስከ ጨርሳችን መጠበቅ እስከ ጨርሳችን ግርግር ምናምን መፍጠር ምናምን አይደለም። ግርግር እኔ ማፍቀሬ በዚህ ልክ ከሆነ መልሴ ግን ወቂ እኔ እኮ ነግሬያለሁ፣ አይገባትም ብያለሁ። እኔ እሷን ማፍቀር አይገባትም፣ ቀስቴ አይገባትም። መቼም ገብቷት አያውቅም። መቼም ይገባኛል ስሜትሽ። እሺ አይ ነው ይገባኛል ስሜትሽ ይገባኛል። ግን በቃ እሺ ኮስተር በቃ ኮስተር ታይቴ በቃ እሺ በቃ በማርያም ይገባኛል ስሜትሽ ይገባኛል፣ ያለሽበት ሁኔታ ይገባኛል ምናምን። ግን በቃ እንደዚህ ስሜታዊ መሆን አያስፈልግም። እሺ እግዚአብሔርን ስሜታዊ መሆን አያስፈልግም። እሺ እቴ በቃ በማርያም በቃ ማርያም በቃ ነሽ ወደ ዘይት ቁጭ በቃ ማርያም በቃ የኔናት እሺ በቃ በማርያም ነይ በቃ እሺ በቃ ነይ እዚህ ጋር ቁጭ በይ ነይ እዚህ ጋር ቁጭ በይ እሺ ቁጭ በይ ለኔ ትንሽ ይሄድ ለኔ ትንሽ ይሄድ ማርያም በቃ እሺ ማርያምን የኔ እናት በቃ ይገባኛል ማርያም እሺ ማርያም ኪዳነ ምሕረትን ቢያታምኝ ኧረ በማርያም ስሞትልሽ እሺ ኪዳነ ምሕረት አይነት ፊልም ነው። ምን አይነት ፊልም ነው? ስሞትልሽ በቃ ማርያም ፍራንክ እግዚአብሔርን ስሞትልሽ ማርያም ስሞትልሽ አንቺ ፍራንክ ነው።